ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንኳን እንዳመጣችሁ። ዛሬ እንግዲህ አፍላ ፍቅርን በአሁኑ ሰዓት አነጋጋሪ የሆነው በብዙዎች ዘንድ ተወዳጅ ባተረፈው በአፍላ ፍቅር ድራማ ጥልቅ የሆነ ማብራሪያ ትንተና ይዤላችሁ መጥቻለሁ። በዛሬው ቪዲዮ ውስጥ ምን ይፈጠር ይሆን? የቹቻና የጸጋ ፍጥጫ ምን ላይ ደረሰ የሚለውን አብረን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ የቆዩ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ እንድትከታተሉ በትህትና ጠይቃለሁ። እንግዲህ በዛሬው ክፍላችን ላይ የሚገርመው ምን አለ? የቹቻና የጸጋ ስምምነት ምንድን ነው የሚለውን ነገር አብረን እናያለን ማለት ነው። እንደገና ደግሞ ጸጋና መኮንን እንግዲህ መኮንን በጸጋ ፍቅር ወድቋል። ነገር ግን ለሷ ሊነግራት አልቻለም። ምክንያቱ ምንም እንደሆነ አልተናገረም ማለት ነው። ለሱ ፍቅር ነው ወይስ ምንድነው? ሁሌም ጸጋ ያለችውን ነገር ይታዘዛል፣ ያደርጋል ማለት ነውና እንግዲህ የመኮንን ጓደኛው መጥቶ ስላደፍረስ አጣራ ብሎት ሲለው ለምንድነው አንተ ሁል ጊዜም ጸጋ የምትልህን የምታደርገው? አንተ ልጅ ፍቅር ይዘዋል ሲለው መኮንን እንግዲህ ስሬሱ ነው ተቆጥቶ በስራችን መሀል ፍቅር የሚባል ነገር የለም ብሎታል። ነገር ግን እሱ ከሄደ በኋላ እኔ ይህም ስሜት ምን እንደሆነ እኔም አላውቅም፣ ለራሴ ግራ እየተጋባኝ ነው ነበር የሚል መልስ የሰጠው ማለት ነው። እንግዲህ አልሚና ኤላ አንዳንድ መረጃዎችን እንግዲህ ከዳኒ የወሰደውን መረጃ ለአልሚ ሰጥቷት ነበር። አልሚም እንግዲህ ምንድነው ይሄ ነገር ይጠቅመኛል ብሏል። ስለ መኮንንም ጠይቋት ነበር። እሷም አላውቅም መኮንን ማን ነው ብላ ጥያቄ ሆኖባታል ማለት ነው። እንግዲህ ሁላቸውም መኮንን ማን ነው የሚለውን እስካሁን አያውቁትም ማለት ነው። እና ያው አልሚም እንግዲህ ከዳኒ የወሰደውን የቮይስ ቴክስት መረጃዎችን ሰጥቷት ነበር። አሁን እንግዲህ ይሄንን መኮንን የሚባለውን ሰውዬ ለማግኘት የግድ ዳኒን መከታተል አለብህ ብለው ለትዕዛዝ ሰጥተዋለች። እሱም እሺ ብሏል ማለት ነው። እና አልሚ በጣም ኮርታለች፣ በዛሬው ስራ አኩርታኛል ብላለች። እሱም አዎ እንዴ ለምንድን ነው ቆይ እኔ አላኮራሽም፣ ይሄ እኮ የስራችን ባህሪ ነው፣ አይ ፍቅር ይዘዋል ብዬ ነው ስትለው እሱም እንግዲህ ፍቅር ያው አንዳንዴ የስራችን ባህሪ ፍቅርን ይወስነዋል። ፍቅር ደግሞ ዋናው ደካማ ጎናቸው ነው እና መረጃ ለማሰባሰብ ፍቅር መያዝ አለበት። አንተ ያፈቀርካት ሴት ማናት ስትለው ያው እንግዲህ ያፈቀርኳት ሴት የቲክቶከር ፌመስ ነው፣ የሱ ፍቅረኛ ነው እኔ ያፈቀርኩት። እናም እንግዲህ ሁሉም ሰው ከሱ ጋር ግጭት ሲኖረን ሁሉም ሰው ወደኛ ትኩረት ይኖረዋል። የፌመሱን ሰው ፍቅረኛ ያላትን አፈቀረ ተብሎ ትኩረት ሲስቡ እኔም ለስራዬ አምች ይሆንልኛል፣ ለዛ ነው እንጂ ለሌላ አይደለም ብሏል ማለት ነው። በጣም የሚገርም አስተሳሰብ አለው። ቀስቴም እንግዲህ ቹቻ ለምንድነው የደበቅሽኝ? ሚጢ ሊወስዳት ነው እና ለምንድነው እንደዚህ ያደረግሽው ብሏት ነበር። እሷም ችግር እንዳይፈጠርብኝ ፈርቼ ነው እና ምንም ነገር እንዳታደርጋት ብለዋለች። እሷን እንግዲህ እሱም አይ አለቃትም ብሎ እሷም አንድ ነገር ከሆነ እኔም አንድ ነገር እሆናለሁ፣ ስለዚህ አንድ ነገር እርምጃ እንዳትወስድ፣ ሁሉንም ነገር ቀስ በቀስ እንፈተዋለን፣ የትም አትሄድም ልጅ ይችላለን። እናም እንግዲህ ከዚህ ለቹቻ ነግራታለች። አደፍርሰን አልቅሰው ሲለምኑ ፎቶውን አሳይታት ይሄ ነገር ጸጋ ስላለችበት ጸጋን ሄደን ተንበርክከን የምንፈልገውን ነገር እንለምናት፣ ከአደፍርስ ጋር ያላትን ግንኙነት ታቁምልን ብለው መልስ ሰጥታ ነበረ። ቤዛ እንግዲህ ቹቻ ይሄ እሺ አትልም፣ እኔ እለምናታለሁ ብላ ቤዛ ሄዳ ለምናት ነበረ። እሷም ደግሞ አንቺን ሳይሆን ቹቻን ነው የምፈልገው፣ ቹቻ ያደረገችኝን ነገር በጥፍ መመለስ ፈልጋለሁ፣ ከዚህ ከትምህርት ቤት ተመርቀን እስከምንወጣ እኔን በንበርክክ እየሄደች ሁሌ ለኔ ታዛዡና እንድትኖር ነው የምፈልገው የሚል ጥያቄ ነው የሰጠች አለ ቤዛ። እና ቤዛም በእኔ ምክንያት ነው ቹቻ አንቺን እንደዛ ያደረገችና እኔን ቅጭኝ የባክሽን ጤና ታስወስጅባት የሚል ለምናት ነበር። ግን ረግጣት ሄዳለች። እናም እንግዲህ ከቹቻ ጋር ሄዳ ከቹቻ ጋር ስምምነት አደርጋለች። ስምምነቱ ምንድነው? እኔ የምልሽን ታደርጋለሽ። እንግዲህ ምን እንደምትላት ማናውቅም፣ ትዕዛዟ ምን እንደሆነ የምናውቀው ነገር የለም። ለሚቀጥለው አብረን እናየዋለን ትዕዛዙ ምን እንደሆነና እኔ የምልሽን ነገር ሁሉ ታደርጊያለሽ። እሱም ምንድነው? እኔ ያዘዝኩሽን ካደረግሽ
የመቼም አትሄድም ብላት እሷም እሺ ችግር የለም ብላታለች። እና 24 ሰዓት ስልክሽን ክፍት አድርገሽ ጠብቂ፣ ስደውልልሽ ትእዛዝሽን እነግርሻለሁ አለቻት። እናም እንግዲህ ለመኮንን ደውላ ሁሉም ነገር ከኔ ጋር ሰላም እየሄደ ነው፣ ስለዚህ ያደፍርስን አድራሻ እንደምንም ብለህ ማግኘት አለብህ። ስለዚህ አሁን እኔ ጋር ያለው ስራ እየተጠናቀቀ ነው። እናንተ ደግሞ የእሱን አደፍርስ እኛ ጋር መሆኑ ካወቁ ለኔ የምላቸውን ነገር ስለማይታዘዙኝ ቶሎ ማግኘት አለብን፣ ክስ እንዳይፈጥር ብላለች ማለት ነው። እሱም እንግዲህ ችግር የለም ሁሉንም ነገር ከታተላሉ፣ ግን ስልኩን ማግኘት አለብን ብሎ ነበረ። እሷም ደግሞ ስልክ ስጡኝ ብዬ ከጠየቅኩኝ እኔ ጋር እንደሌለ ስለሚያውቁ የዛን ሰዓት ሁሉም ነገር ለስራዬ አደጋ ይሆናል፣ ይበላሽብኛል ሞከዬ ስትለው ልቡ ደቅ ነው ያለው ማለት ነው። በቃ የለም በፍቅር ሰምጧል መኮንን ማለት ነው። ቤዛ ለእሷም ምንም አልመሰላትም ማለት ነው። ቤዛ ግን እንደዛ እያለቀሰች እየለመነች ምንም ነገር ልትላት አልቻለችም። በጣም ጨካኝ ናት ጸጋ ማለት ነው። የጸጋ ጭካኔ በጣም ነው የሌለ ነው። ሰው እንደመሆኗ መጠን በጣም ለሰው ያላት ነገር ከባድ ነው ማለት ነው። እና በጣም ታሳዝናለች ከምንም በላይ ቹችሻው ማለት ነው። እንግዲህ መሲም በቃ ናታን ናፈቀኝ ምን ላደርገው፣ ሁለተኛ አጠገቤ እንዳትደርስ ብዬው ነበር፣ እስካሁን አጠገቤ አልደረሰም እና ምን ይሻለኛል ብላ ለሰብለ ነግራት ነበር። ሰብለም እውነቱን ንገሪው እንደምታፈቅረው ስትላት እኔ አልናገርም፣ በፍጹም ይሄንን ላደርግ አልችልም የሚል መልስ የሰጠችው እና አሁን በጣም ናፈቀኝ እያለች ነው። ናታንም ከትምህርት ቤት ቀርቷል ማለት ነው ለተወሰነ ጊዜ። እኔ ከሆንኩ በሽታዋ እኔ መራቅ አለብኝ ብሎ ከትምህርት ቤት ቀርቷል ማለት ነው። ወደ ሰብለና ኤላ ስንሄድ እንግዲህ ኤላ ምንድነው መሲ ለናታን ትንገረው እንደምታፈቅረው፣ ስለዚህ እየጨነቀኝ ነው፣ እኔ ጋር መጥቶ እንደዚህ ሆነ እያለ ስለ መሲ ሲያወራኝ እውነቱን ስለማቅ እኔ እንዴት ልንገረው፣ ታፈቅራለች ማለት አልችልም፣ ስለዚህ እባክሽን እውነቱን ትንገረው ብሏታል። እሷም እንግዲህ እኔም እየታገልኩኝ ነው፣ ነገር ግን እንደዚህ ማድረግ አልችልም ብላለች። እናም እንግዲህ ጆን መጥቶ ይቅርታ ከፍቅረኛ ጋር መሆን እፈልጋለሁኝ፣ ስምምነታችሁ እንድትሸኝህ እንጂ ከአንተ ጋር እንድትቀመጥ አይደለም ብሎታል። እሱም እንግዲህ ኤላ ቁም ነገር እያወራ ነው ሄድልን ብሎት ነበረ። ሰብለን በቃ ይቅርታ ሄድና በኋላ እናወራለን ብለዋለች ማለት ነው። ጆን እንግዲህ ያው በጣም እልከኛ ነው ማለት ነው። ፍቅረኛ ሊቀማኝ ነው እያለ እልክ ይዞታል። ከትምህርት ቤት ሲመጣ እንግዲህ ደመረ ዳኒን ጠብቆት እያስፈራራው ነበረ። ለምንድን ነው መሆን ነው ስደውልለት ማታነሳው ሲለው ስልኬ ፎርማቱ ነው፣ ስልኬ ተበላሽቷል አይሰራም ብሎት ነበረ። ደመረም እንግዲህ ይዞ እያስፈራራው ያለ ቆይ ለምንድን ነው ስራውን ስራ ያልኩን ለምን አትሰራም እያለ ከሱ ጋር እየተጨቃጨቀ በአጋጣሚ ስልኩ ጮኸ። ስልኩ ሲጮህ የማን ነው ስልክ ሲለው አላውቅም ሲለው እንዲህ ስልኬ እየሰራ ስልኬ ተበላሽቷል የምትለኝ ቆይ ምን ለማለት ፈልገህ ነው? እንዴት ነው ስልኬ አይሰራም የምትለው? ስለዚህ አንተ ሞኝ ነህ ወይ ብሎ ተናግሮት ነበረ። ስልክ ሲደወል ስፒከር ላይ አድርገህ አውራ ሲለው ጸጋ ነበረ። ጸጋም እንግዲህ ተናዳ ትናንት ስለላክልኝ ቪዲዮ ማውራት አለብን ጠብቀኝ ብላ ብዙ እየተናገረች እሱ ማንሽ አንቺ አላወኩሽም ሲል እንዴት እኔን ጸጋ እንደዛ ታደርጋለች ስትል ደመረም ተናዶ ለካ ለጸጋ እየሰራ ነው ወይ ሲል ብሎ ሲመታው እንግዲህ መኮንን መጥቶ አድኖታል ማለት ነው። ከመኮንን ምንድነው ከሱ ጋር ያለ ግንኙነት ከደመረ ጋር ሲለው ደላላ ስለሆነ የስራ ጉዳይ ቢዝነስ አጣልቶን ነው ያለው ማለት ነው። እኔ ቂል አይደለሁም እና ስለዚህ ከሱ ጋር ያገናኘን ነገር በትክክል ንገረኝ ሲለው እኔም ቂል አይደለሁም ደመረ ነው ቤት ያገኘልኝ ስትለኝ ያመንኩ የመሰለህ ብሎ የመልስ ምት ሰጥቶታል ማለት ነው። እናም እንግዲህ ያው ደመረ ሳይመታው መኮንን አስጥሎታል ማለት ነው። ዳኒ በጣም አሁን ላይ ውስብስብ ያለ ነገር ሆኗል። ለገንዘብ ብሎ ከቤዛም ሲቀበል ከመኮንንም ሲቀበል ከደመረም ሲቀበል ከጸጋም ሲቀበል በቃ አሁን መሀል ሜዳ ላይ ሆኖ የሌለ ምት ሰጥቶታል ማለት ነው። አሁን ኤላ አስፈራርቶታል። በነካችው ጸጋንም ትንሽ ቢያቀምሳት ጥሩ ነበር ማለት ነው። እና በጣም ደስ የሚል ነበረ። እንደገና ደግሞ እንግዲህ ዮዮ ጋር ስንሄድ ዮዮ ወደ ዳኒ ሄዶ ምንድነው ያላቸው ግንኙነት ከጸጋ ጋር ደፍርስ ብሎ ጠይቋት ነበር። አላውቅም ብሏል። እሱም እንግዲህ ያ ከሆነ እናያለን የሚቀጥለው ምን እንደሚፈጠር። ስለዚህ በውድ ማታወራ ከሆነ በግድ ታወራለህ ብሎ ጥያቄ መልስን ሰጥቶት ነበር። ነገር ግን ዳኒ ምንም ሊናገር አልቻለም። ይህም ተናዶበት
እንግዲህ እናያለን የሚያዋጣን ምንድነው ብሏል። የጸጋ ምን ይሆን ለቹችሻ የምታቀርብላት ጥያቄ ምን ይሆን ብላችሁ ታስባላችሁ? እስኪ እናንተ ንገሩኝ። ስለዚህ የጸጋ ሴራ በጣም የሚገርም ነው። ወይ ከቤዛ ራቂ ነው የምትላት እኔ እንጃ እንደኔ ከቤዛ ራቂ ነው የምትላትና ትንሽ ከባድ ነው። ምን እንደምትታዘዝ እንግዲህ አናቅም። ሁላችሁም እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቪዲዮ ይሄንን ይመስላል። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑልኝ። ባይ ባይ።